ዛሬ የ2.5 ቢሊዮን ዶላር የመዳበሪያ ዝርፊያ በሚል ርዕስ አጭር መልእክት ለማስተላለፍ ቀርብ ያለው እኔ ምልኬሳ ሚደጋ ነኝ። እስከ መጨረሻ ተከታተሉኝ ግብዣዬ ነው። እንግዲህ ሰሞኑን ምን ሰማው በጣም አስደንጋጭ የሆኑ ዜናዎች አሉ። በተለይ የመዳበሪያ ኢትዮጵያ እንግዲህ በግብርና የምትተዳደር ሀገር ነች። የመዳበሪያ ተጠቃሚ ነች። ነገር ግን በጅቡቲ ወደብ ላይ ድንጋይ ሆኖ የቀረው በጣም የሚያሳዝን የመዳበሪያ ክምችት አይተናል፣ ሰምተናል። እሱ ላይ ነው እንግዲህ አንዳንድ ነጥቦችን ለማስተላለፍ የቀረብኩት። በጅቡቲ ወደብ ከቻይና ተገዝቶ የቀረበው በተለይ የዩሪያ መዳበሪያ በጣም የሚያሳዝን ወደ 153 ሺህ የሚሆን ሜትሪክ ቶን ማለት ነው። ይሄ ሜትሪክ ቶን 153 ሺህ ሜትሪክ ቶን ወደ ኩንታል ሲቀየር ወደ 153 ሚሊዮን ኩንታል የሚሆን መዳበሪያ ወደ ድንጋይ ተቀይሮ ተገኝቷል ጅቡቲ ወደብ ላይ። እንግዲህ ይሄ የሚያሳዝን ነው። አንዳንድ ዛይሪያ ላይ ሙያተኛ የሆኑ ሰዎች እንደሚሉት ከ2.5 ቢሊዮን ዶላር በላይ በዚህ የተገዛ መዳበሪያ እንደሆነ ከዛ በላይ ነው የፈጀበት። እንግዲህ በዚህ ሰዓት ይሄ ነገር በ2.5 ቢሊዮን ተገዝቶ በዶላር ነው፣ በኢትዮጵያ ብር አይደለም፣ ተገዝቶ ለኢትዮጵያ አርሶ አደሮች የሚከፋፈል የሚሸጥ፣ አንዳንዴ ደግሞ በግድ ነው ባይዘው የሚሸጡት። አርሶ አደሩ ካልገዛ ይታሰራል። እና ይሄንን በደንብ ነው ያውቃለሁ። በመንግስት ውስጥ በነበርኩበት ጊዜ ይሄንን መዳበሪያ እንዲህ አይነት መዳበሪያ ሲያመጡ ለአርሶ አደሩ ሲያከፋፍሉ በግድ ነው። አርሶ አደሩ የግድ መቀበል አለበት፣ መግዛት አለበት። እና መዳበሪያው ምን እንደሆነ የማይታወቅ እንደዚህ ለስንት ዘመናት ይሄንን ነው እንግዲህ ዛሬ ላይ በአደባባይ በይፋ የወጣው። በአደባባይ ያየነው ነገር በጣም አስደንጋጭ። የኢትዮጵያ አርሶ አደሮች ድንጋይን ሲገዙ ነበር ማለት ነው። እና አሁን በምስጢር ተይዞ የቆየው አሁን ለምን ሁሉም ሰው ትግል ውስጥ ገብቷል፣ ተጋለጠው። የመጀመሪያ ጊዜ ይሄንን የመዳበሪያ ዝርፊያውን ያጋለጠው ጃዋር መሐመድ ነው። ከዛ በኋላ ብዙ ሰዎች የዘገቡ ነው። እና ምንድነው ይሄ ነገር የሚለውን በደንብ ማውራት ያስፈልጋል። ስለዚህ እኔ ትንሽ ስለ መዳበሪያው ሁኔታውን ካወራ በኋላ ተጠያቂነት ይኖራል ወይ፣ ተጠያቂነት ይመጣል ወይ የሚለውን ጥያቄ መገምገም ያስፈልጋል። ከዛ ቀጥሎ ደግሞ እንደው የኢትዮጵያ አርሶ አደር ህይወት ምንድነው የሚሆነው የሚለውን መጨረሻ ላይ መደምደሚያ ነገር አደርጋለሁ። እንግዲህ ይሄ መዳበሪያ በብዛት በመንግስት ነው የሚገዛው። ማን ነው የሚገዛው የሚለውን ጥያቄ አንድ የኢትዮጵያ የግብርና ስራዎች ኮርፖሬሽን የሚባል ተቋም አለ። የኢትዮጵያ የግብርና ስራዎች ኮርፖሬሽን ተቋም እሱ ነው። ይሄ የንግድ ድርጅት ነው፣ የመንግስት የንግድ ድርጅት ነው። ግዢዎችን ያካሂዳል። በተለይ የግብርና ዘርፍ አካባቢ የሚገዙ ከውጭ ሀገርም ከሀገር ውስጥም ግዢዎችን ይፈጽማል።
ከዛ ትርፍ ያገኛል። ያ ትርፍ ደግሞ የመንግስት ነው። በቀጥታ ለመንግስት ገቢ የሚሆን ድሮ የልማት ድርጅት ተብሎ ተበታትኖ የነበረው አሁን ሰብሰብ አድርጎ አንድ ቦታ ለምሳሌ ማዳበሪያን ይገዛል፣ የግብርና ግብአቶችን ትራክተርን ይገዛል፣ ኮምባይነሮችን ይገዛል። ገዝቶ ወደ ሀገር ውስጥ አምጥቶ ያከፋፍላል፣ ይሸጣል። በነፃ አይደለም፣ ይሸጣል። ይሄ ድርጅት ይሄ ምርጥ ዘሮችን ከሀገር ውስጥም ከውጭ ሀገርም ገዝቶ ያቀርባል፣ ይሸጣል። አርሶ አደሩ ነው የሚገዛ። እንግዲህ አሁን ይሄ የሌሎቹ ግብአቶች ኤሪያ ላይ ማንም ሰው የሚያውቅ ነገር የለም፣ አናውቅም። ትራክተሮቹ ይገዛሉ። አሁን ኦሮሚያ አካባቢ ትራክተሮች የሚገዙ 2 ሰዎች ናቸው በግል። ግን ደግሞ የሚባለው መንግስት ነው የሚገዛ ይባላል። እሱም ሌላ ጊዜ ማውራት እንችላለን። በተለይ ወደ አርሲ አካባቢ ሽመልስ አብዲሳ የሚያሳየው የትራክተርና ኮምባይነሮች 2 ሰው በዋናነት ደግሞ የአብይ የሽመልስ አብዲሳ ጓደኛ እና ሚንዜ የሆነው ነው ገዝቶ ተጠቃሚ የሚሆነው። ዲቴሉን እናወራለን። እንግዲህ ይሄ ኮምባይነሮች ምናምን በፌደራል ደረጃ እንዴት ነው ይሄ የኢትዮጵያ የግብርና ስራዎች ኮርፖሬሽን የሚገዛ ምለው ብዙ የምናውቀው ነገር የለም። አሁን በአደባባይ የወጣው የመዳበሪያ ጉዳይ ነው። ምንድነው መዳበሪያው? የተበላሸ መዳበሪያ፣ ናይትሮጂን የሌለው መዳበሪያ፣ ኒውትሪየንት ምንም አይነት ኒውትሪየንት የሌለው መዳበሪያ፣ ድንጋይ መዳበሪያ ከሌላ ሀገር ገዝቶ በጉዞ ላይ ሳለ ድንጋይ ሆኖ ተገኘ። እንግዲህ መዳበሪያ አይደለም ሲጀመርም የተገዛ መዳበሪያ ኮንቴንት የሌለው ድንጋይ ተገዝቶ ተጋለጠ። ስለዚህ ይሄ ወደ 153 ሚሊዮን ኩንታል የሚሆን ዩሪያ ድንጋይ ሆኖ ሲገኝ አርሶ አደሩ ድንጋይን በግድ ሲገዛ ነበር ማለት ነው። ስለዚህ ይሄንን አርሶ አደሩ ማወቅ አስፈላጊ ነው። ምንድነው እየገዛ ያለው? ይሄ መንግስት ለአርሶ አደሩ ምን እየሸጠ ነው ምለውን ነገር በደንብ ማውራት ያስፈልጋል። አሁን ሰሞኑን እንግዲህ ተጠያቂነት ይመጣል ምናምን ምን የሆነ ወሬ አብይ የሚያሰራጨው ወሬ አለ። ተወሰኑ 6 ሰው 8 ሰው ታስረዋል ምናምን ይባላል። ማን ነው የታሰረው? አዎ ታስረዋል። ግን የታሰረው ግን ምንድነው? ታችኛው እርከን ላይ ያለው አብዛኛው ደግሞ ምንም የማያውቅ ሰው። ዘራፊዎቹ አይነኩም። ለምን? ዘራፊዎቹ በአብይ የተሾሙ ስለሆኑ እነሱ አይነኩም። ተጠያቂነት ይመጣል ወይ ብዬ ጠየቅኩት። እኔ ተጠያቂነት በአብይ ዘመን ይመጣል የምለው ህልም ነው። ምንድነው? ዘራፊዎቹ ከአንድ መስሪያ ቤት ወደ ሌላ መስሪያ ቤት ሊሸጋገሩ ሊለወጡ ይችላሉ፣ ሊሄዱ ይችላሉ። ነገር ግን ዋናው ሌባ ሆኖ የዘረፈው በቢሊየን የዘረፈው ያዘረፈው ለፍርድ አይቀርብም። ይሄ ማለት አብይ ለፍርድ ቀርባል ወይ ብለህ ጥያቄ መጠየቅ ነው። አብይ ለፍርድ አይቀርብም። ከስልጣን ይባረራል፣ ከሀገር ይሸሻል እንጂ ልክ እንደ አሁኑ ማዳጋስካር ላይ የተከሰተው በህዝብ አመጽ ከስልጣኑ ይባረራል እንጂ የራሱን አመራር ለፍርድ ማቅረብ እሱ ዘበት ነው፣ አይሆንም። ለምን? ሲጀመርም አብይ የሚሰበስበው ሌባና በጣም ግራንድ ኮራፕሽን ውስጥ የነበሩና ይሄንን ኮራፕሽን ያልሰረቀ ይባረራል። በአብይ ዘመን ያልሰረቀ ይከሰሳል፣ ይባረራል፣ ይታሰራል። የሰረቀ እንዳውም በቢሊየን የሰረቀ አይነካም።
ለምን ከአብይ ጋር ትስስር ያለው ቡድን ስለሚሆን ከአብይ ጋር ትስስር ከሌለማ ምንም አትነካም። እና ይሄ ከባድ ወንጀል እንግዲህ በቢሊየን ይሄ ገንዘብ ይሄ አርሶ አደር የአንድ ጊዜ ብቻ አይደለም። ይሄ እንግዲህ አሁን በአደባባይ የወጣው አሁን ስለሆነ ነው አሁን የምናወራው። ስለዚህ ባለፉት 7 ዓመታት ምንድነው ሲካሄድ የነበረው? አንዳንድ ጊዜ አሁን አርሶ አደሩ ማዳበሪያውንም ተጠቅሜ ምንም ነገር አይበቅልም ይላል አርሶ አደሩ። ጠይቁት አርሶ አደሩ ምንድነው ሲባል አንዳንዴ ይሄ ማዳበሪያው እኮ ምንም አይደለም፣ ምንም አይጠቅምም እኮ ዝም ብሎ ነው። አርሶ አደሩ ቆይቷል ይሄንን ማውራት ከጀመረ አቤቱታ ማቅረብ ከጀመረ በተለይ ምን አይነት ማዳበሪያ ነው? ማዳበሪያው እኮ ምንም አይጠቅምም፣ ስለዚህ ለምንድን ነው የምገዛው? አልገዛም ያለው አርሶ አደር የታሰረ አርሶ አደር እኔ ምዕራብ ሸዋ ላይ ያውቀዋል። በነዳባ ደበሌ በግብርና ሚኒስትር ኦሮሚያ ግብርና ቢሮ ኃላፊ በነበረበት ጊዜ ማዳበሪያን እንቀበልም ያሉ አርሶ አደሮች ታስሯል። ለምንድን ነው የማትቀበሉ? ምንም ጥቅም የለም፣ ማዳበሪያው ምንም አይፈይድም ብሎ አቤቱታ ያቀረቡ አርሶ አደሮች ታስሯል። ስለዚህ አሁን በአደባባይ የወጣ አሁን ምን አይነት ማዳበሪያ ነው ለምለው ጥያቄ አርሶ አደሩ ምላሽ ያገኘ ምንድነው? በአብይ ዘመን ምን አይነት ማዳበሪያ ነው የሚገዛው? ድንጋይ ሆኖ ተገኘ። ይሄ እንግዲህ አሁን አብይ ራሱ ድንጋይ ሆኖ የሆነ ማዳበሪያ ምናምን ብሎ አምኖ ነገር ግን ተጠያቂነቱን ለተወሰኑ ሰራተኞች ብቻ 2 6 ምናምን 8 የሚሆኑ ሰራተኞች ብሎ አውቆ ለመሸወድ እሱ ብቻም አይደለም። ይሄ ማዳበሪያ በቀጥታ ገበሬው እንዲገዛ ታዟል። አሁን ደግሞ ይሄ ማዳበሪያ 153,000 ሜትሪክ ቶን ማዳበሪያ በጣም ብዙ ኮንቴነሮች ናቸው እንግዲህ ወደብ ላይ ያሉ። ይሄ ወደ ሀገር ውስጥ ገብቶ በዮኔ አዳዲስ ማዳበሪያዎች ተገዝቶ ድብልቅ እንትን አድርጎ አደባልቆ እንዲሰራጭ ሊደረግ ነው። አሁን የማዳበሪያ ቡድን ተብሎ የተቋቋመው ጅቡቲ ላይ ሄዶ ያጠና ከዛ በኋላ ደግሞ ሬኮሜንዴሽን ያቀረበው በጣም ከባድ ነው። ይሄን ማዳበሪያ መጣል ማለት ይሄ ዶላር ከአንድ 2.5 ቢሊዮን ዶላር በላይ የሚሆን የኢትዮጵያ ገንዘብ መጣል ስለሆነ ይሄንን አንችልም። ስለዚህ ገበሬው ይግዛና እንደው እንትኑ ክሳራውን ገበሬው ይክፈል የሚል ገበሬው ምንድነው? ለምንድነው ገበሬው የሚቀጣ? ለምንድነው ገበሬው ድንጋይን የሚገዛ? ይሄ ነው እንግዲህ እንዲህ አይነት ነገር እየፈጸሙ ነው ያለው። እና ይሄ ማዳበሪያ የገበሬውን ህይወት ለውጧል። በጣም በአስከፊ ሁኔታ ነው የለወጠው። አስከፊ በጣም አድገኛ የሆነ ውሳኔ ነው። ገበሬው አርሶ አደሩ ድንጋይ ገዝቶ ለድንጋይ ከፍሎ ምርት ሳያገኝ እየተበዘበዘ ነው። ይሄ ነው በአደባባይ የወጣ። ስለዚህ ምንድነው አሁን እና አብይ ያደረጉት? ከዚህ ለመሸሽ ይሄንን ለመደበቅ ምንድነው ያደረጉ ያሉት የሚለውን አንደኛ ምንድነው ያደረጉት? የአብይ እርምጃ አሁን ምንድነው የሆነው? ወደሱ ሳልመጣ በፊት ይሄ የኢትዮጵያ የግብርና ስራዎች ኮርፖሬሽን ተጠሪነቱ ለማን ነው? ማን ነው የሚያስተዳድረው የሚለውን ትንሽ ማውራት ያስፈልጋል።